ሰላም ሰላም ቤተሰብ ተመልሻለሁ መጥቻለሁ። እንግዲህ አንዳንድ ነገሮች መናገር እፈልጋለሁ ማለት ነው። ዛሬ ያው ሰው ማለት ነው ሰው ምንም ብታረጉለት ምንም የልቡ ሊደርስና ሊደሰት አይችልም ማለት ነው። የሆነ አዝናችሁለት ማለት ነው። አዝናችሁለት ብታዝሉት እንኳን እግሬ ተንጠለጠለ ማለቱ አይቀርም ማለት ነው ቤተሰብ እና ብሩኬንም የገጠመው ይሄው ነው። ትላንትና ማታ እንግዲህ ብዙ ነገሮችን ሲያስተናግድ አምሽቷል። እሱ ምን ደግ ነገር ቢያደርግ ምን የተሻለ ነገር አረኩ ብሎ ቢመጣ ምንም በህዝብ ላይ ተቀባይነት የለውም። ምክንያቱም ሰው አንዴ ማለት ነው በጥላቻ መስፈርት ላይ ስላስቀመጠው በቃ ምንም ቢያደርግ ምንም በቃ ሰው ማስደሰት አልቻለም ማለት ነው። አሁን እሱ ትላንትና ኦዲየንስን በቃ አስደስታለሁ ብሎ ቤተሰቦቼንም ከፋቸው እና እኔ ለቤተሰቦቼ ክብር አለኝ እኔ በቃ ላንቺ መመለስ እፈልጋለሁ ምናምን ብሎ ቢመጣ እነሱ ጥቅልል አረጉና በቃ የሆነ ወሬውን ሁላ ነገሩን ሁላ ቅይስ አረጉና ምን አሉ? እሱ መቀበል ይፈልግ ነበር፣ አብሮት እንዲኖር ይፈልግ ነበር። ግን ኦዲየንስን ፈርቶ በቃ እኛን ስለፈራ ብቻ መለሰላት። በቃ እንደዚህ ማለት ነው። እኛን ስለፈራ ብቻ። ሁለተኛ ደግሞ እስከ ዛሬ እኛን እንደ ቁራ ስንለፈልፍ የት ነበረ? ዛሬ እሱ ሲፈልግና እኛን አፋቸውን ሊያስይዛቸው ብሎ የሚመጣ እስከ ዛሬ ድረስ የት ነበረ? በቃ ልጁ ማለት ነው መፈናፈኛ ነው ያጣ። በዛም ቢሄድ በዚህም ቢሄድ ምንም ሰው ሊረዳው አልቻለም ማለት ነው። በዚህን ያክል ግን እውነት ለመናገር ማለት ነው የሰውን መብት መጋፋት አንችልም። ከፈለገ ፈለገ ነው። ምን አገባን እኛ ማለት ነው። እሱ የፈለገውንና የመረጠውን ማድረግ ይችላል እሱ ማለት ነው። እኛ ሁሌ እኛ ባልንህ እንሁን፣ እኛ ባልንህ ማለት ነው። እና እኔ ደግሞ ከገረመኝና ከድራማው አንዱ ያሳቀኝ ማለት ነው እዩ ስትሰጠው ባለ መስቀል ነበረ። ብሩኬ ለምንድነው መስቀሉን አስቀርቶ ባዶውን ሀብል የሰጣት? ያኔ ስትበጥሰው ሃይሚ መስቀሉ ወድቆ ነበር። እስካሁን አልተቀጠለም መስቀሉ ማለት ነው። እና እሱ የሰጣት ምንድነው ባዶ ሀብሉን ብቻ። መስቀሉስ ብሩኬ መስቀሉ የሄደ ነው። መስቀሉ ትዝታ አይፈጥርብህም ማለት ነው። እኔ ይቺ ብቻ በቃ ጥያቄ የሆነችብኝ ነገር ማለት ነው ይችና ያው ሀብሉ እኮ በውስጥ እኮ ይመላለሱታል እንደው ለድራማው ሲሆን ግን መስቀሉ የት ቀረ ነው አባባሌ። እና ቤተሰብ ሁላችሁም ማለት ነው ስትወርዱበት ነው ያደራችሁ። አንድ ደግሞ የገረመኝን ነገር ልንገራችሁ። እነሱን እኮ ማየትና መከተል ይፈልጋሉ ይወዳሉ ማለት ነው። ግን ምንድነው የሷ ቻናል እንዳያድግና ሼር ላይክ ምናምን እንዳይደረግላት እዛ ቤት ሄዶ መግባት አይፈልጉም። ግን ምን ያደርጋሉ? አንድ ሰው ሄዶ ያይና አምጩና ዝም ብለሽ እዚህ እንመልከተው፣ አምጩና እዚህ ላይ ልቀቂው፣ እዛ ሄደን ሼር ላይክ ምናምን አናረግም። ይሄ ሁላ በዚህን ያክል ምቀኝነት ማለት ነው። እነሱ ትስራ ብለው በቻናሏ መጣው በራሳቸው ቻናል ሼር ካረጉላት እንድትሰራ ከፈቀዱ የኛ ሰው ምንድነው? ባለፈውም ከሃይሚ ጋር የመጣች ጊዜ በቤቷ ሼር አርጋላታለች። ምክንያቱም እንድትሰራ ስለፈለገች ምን ችግር አለው ቢሰራ ማለት ነው። ለስራ አይደል ያመጣት እነሱም እንደዛ ብለው እንድታድግ ከፈለጉ የኛ ሰው ምንድነው? ቆይ በማያገባው ገብቶ እንደሚያጨበጭብ እነሱ ከተስማሙና ከተመቻቹ እኛ ምንድነን ማለት ነው? በቃ በማያገባን ጥልቅ ብለን ሼር አናረግም፣ እንዲህ አናረግም። በቃ ዝም ብለሽ በአንድ ሰው ብቻ እንየው አይደል? ማየት እኮ ይፈልጋሉ፣ በቃ ማየት ይፈልጋሉ። ግን ምንድነው እሷ ቤት ነው መግባት የማይፈልጉ ማለት ነው። እና ትላንትና ደግሞ ከሚገርማችሁ ነገር ብዙም አይነት እንትን አላስተናገደችም እሷ። ያው ሃይሚ ተቀረሽ ሃይሚ ናፈቀችኝና በቃ ብሩኬ ትክክል አርጋሃል፣ ጥሩ አርጋሃል ነው የኛ ሰው። የዋህ አይደለም መቼስ ሰው የዋህ ነው። እኛ መቼም እለት ባየናት ቪዲዮ ስለሆነ ወደ ኋላ ተመልሰን ነገር ስለማንሸር ማለት ነው ያችን የፊቷን ነው የምንናገር። እና ሰው በቃ ጥሩ ነው አቀባበሉ። እሷም ጥሩ ታይቶላታል፣ ደህና ነው በቃ። በዚህን ያክል ምቀኝነት ጥሩ አይደለም ማለት ነው። እና ቤተሰብ ምን ልላችሁ ፈልጌ ነው ብሩኬ ጥሩ ነገር አረኩ ብሎ ቢመጣም ያው መጥፎ ነው የሚሆን፣ መጥፎ ነገር ቢያረግ የሚሆነው አንድ አይነት ነገር ነው። እና ሰውን ማስደሰት አይችልም ማለት ነው። እና በዚህ ልክ እሱንም እልህና እልህ እያጋባ ነው እንጂ ምንሄድ ምንም አይነት ነገር እንትን አይልም ማለት ነው። ደግሞ ሌላው ነገር ልንገራችሁ። እኔ ትላንትና ስላችሁ የነበረው ማለት ነው እሱ ሁሌ ነገሮችን ሁላ ፕራይቬት ማድረግ ይፈልጋል። እና ለምን
እኔ ስጠራሽ ለምን ካሜራ ትደቅኛለሽ ብሎ አለ። እኔ ትናንትናም ብያቸዋለሁ ማለት ነው። እና ይሄ ነገር በጣም እያበሳጫቸው ነው። የእውነተኛ ህይወቱን በካሜራ እንዲመጣበት አይፈልግም። ዝም ብሎ እሷን ግን እንዲህ መጫወቻ ሲሆን ካሜራ ምናምን እያሉ ይሄንንም በጣም በሰፊው ሲያወሩበት ነበረ። ደግሞ አንድ ያልኳችሁ ደግሞ ሌላ ነገር አለ። እኔ ሀይሚ ላይ ቢሆን ኖሮ በጣም ነበር የሚጮህባት ምናምን ብያችሁ ነበረ። ከዚችኛዋ ጋር ያለው ፈገግታና ያለው ሳቅ ጨዋታ ልክ እኔ እኮ አንዳንዴ ማለት ነው እኔ ውስጥ ያሉት ሰዎች እዛ ላይ ያሉ ማለት ነው። እና ከሷ ጋር ያለው በቃ ሳቁ ጨዋታው ደስ ሲል ይላሉ ማለት ነው። ከሷ ጋር ሲሆን ያለው በቃ ከዛችኛ ከሀይሚ ጋር ግን በቃ እንደዛ ሁሌ ትግል ሲል አንደኛዋ ምን አለች? ከሀይሚ ጋር እኮ በጣም ስለሚዋደዱና ስለሚፋቀሩ ነው። እንደ እውነታችሁን ነው። የሚያፈቅር ሰው ሰላማችሁን ነው የሚያሳጣችሁ። ፍቅር ማለት ሰላም ማጣት ማለት ነው። ሰውን ስታፈቅሩት እኮ ማለት ነው ደስታውን መፈለግ እሱ የሚያስደስተውን ነገር ነው እንጂ የምትፈልጉለት በቃ የመረበሻችሁ መንስኤ ሊሆን አይችልም። በቃ የመጨናነቃችሁ በቃ ኧረ እኔ እንጃ ብቻ በምን አይነት እንትን እንደምታስቡት አላውቅላችሁም አንዳንዶች ማለት ነው። ማፍቀር ማለት እኮ በቃ መደሰት ምናምን ነው እንጂ ስትገናኙ መነፋፈቅ መጫወት ምናምን ነው እንጂ ሁሌ ጭቅጭቅ ይሄ የፍቅር እንትን ነው እንዴ? መገለጫ ነው ጭቅጭቅ? ትገርማላችሁ። እኔ እንደዛ አይደለም የማስበው። እና ቤተሰብ ልላችሁ ፈልጌ ነው። ዛሬ ግን ይመስለኛል እንደሰማሁትም ከሆነ ከሀይሚ ጋር በሰላም ይመጣሉ ተብሎ ይጠበቃል ማለት ነው። አሁን ሁሉም ነገር እንግዲህ ከሰማሁት አንጻር ሁሉም ነገር እያበቃ ነው። ያው ሀብሉም ከተመለሰ ምንም ከተባለ ያው ሀይሚ መች የዋሃደለች በቃ አሁን ወደ እኔ ተመለሰ ብላ አብራ ትመጣለች እየተባለ ነው። እንደኔ ግን ምንም ደስ አይልም። ብትመለስ ደስ አይለኝም። እኔ እኮ ሰላም ሆኖ አብሮ ቢኖሩ ምናምን ደስተኛ ነኝ። የሆነ ምንም ባትሆን ማለት ነው። ግን አሁን ሀብል ተመለሰና ቤተሰብ ሰላም ነው የሚባል ከዚህ በፊት ሀብል ነው እንዲያጣላቸው ሀብል ነው ችግሩ። ሀብል እኮ መጨማመሪያ ሆነና እንትና አላወልቅም ብሎ እልህ አያያዛት እንጂ ተስፋ እንድትቆርጥ ብሎ ሀብል አይደለም ያጣላቸው። ስለዚህ አሁን እናንተ እንደው ሞኞች የሆንበት በቃ የዋሆች ነን እኛ ሞኞች አይደለንም፣ የዋሆች ነን እና በቃ አሁን እሷ ሀብሉ ስለተመለሰ ነገ በቃ ፏፈሽ ብሎ በፍቅር ይመጣሉ። እውነታቸውን ነው። እኔ ምንም አይመስለኝም ማለት ነው። ግን ብቻ እንደሚመጡ እንትን ተብሏል። በቃ ሰላም ይሆናል ተብሏል። እስኪ እኔም እጠብቃለሁ። እኔ ምን እንደናፈቀኝ ታውቃላችሁ? ሁሌ እንደሚፖስቱት ማለት ነው። የሆነ በቃ ፏፏ ብለው የሆነ ነገር አድርገው ዛሬ ማታ ይጠብቁን የምትል ፖስት በቃ ሁሌ እጠብቃለሁ። ሁሌም ማለት ነው። እና እስኪያችን አዲስ ነገር አለ ዛሬ የምትባል ነገር እስኪ ለሁላችንም ያሳየን። ምክንያቱም ተለያይተው ለማይለያዩት ነገር ማለት ነው። እና ደግሞ ሌላው ደግሞ ህዝቡን ያስቆጣው ነገር ማለት ነው። ምንም አይመለከተኝም ስለናንተ፣ ምንም ብትሳደቡ ምንም ብታመጡ ከኔነቴ ምንም አልቀንስም። ይሄ እኮ ትክክል ናት። እኛ እዚህ እንደ ቁራ ብንጮህ ማለት ነው፣ እንደ ቁራ ብንሳደብ ብንለፈልፍ አንድን ሰው እስኪ ከአቅም በላይ እንስደበው፣ ከአቅም በላይ እንመው ማለት ነው። እና ያ ሰው ላይ ምን ለውጥ ያመጣል? ይሄ እኮ ትክክለኛ አባባል እኮ ነው። ከኔነቴ ምንም አትቀንሱ ማለት እውነቷን ነው። በእግዚአብሔር ጥበብ አለሁ እንደ ሰው ያልሆነው አምላክ ሸፍኖ ይዞኛል አለች። ይሄ እውነት ነው፣ ትክክል ነው። እንግዲህ መብቱ የእግዚአብሔር መብት የኛ ቢሆን ኑሮ ይቺ ልጅ እስካሁን ድረስ እኮ አፈር ዱቄት አግብተን እኮ ከመሬት በታች አውለናት ነበረ። ግን አይደረግም። በእግዚአብሔር ቸርነት አለሁ ነው ያለች። እውነቷን ነው፣ ትክክል ናት ማለት ነው። እና ሰደበችን ምንም አልሆን ማለት እኮ ስድብ አይደለም። እግዚአብሔር ጠብቆ ይዞኛል። እንደናንተ ምላስ ቢሆን ኑሮማ አልተርፍም ነበረ እና ወደፊትም ምንም አልሆንም እሱ ይጠብቀኛል ነው ያለች። እኔ እዚህ ላይ ጥፋቱ አልታየኝም ማለት ነው። እና ምንም ብታረጉ ምንም አታመጡ። አዎ ምንም አናመጣ። ምን እናመጣለን? የምናመጣ ቢሆን እኮ አይደለም እንደ ወራቸው አልፎ ሁለተኛ ወር ልንደርስ ማለት ነው። ከአንድ ቀን አናሳድራትም። ያ ሁላ እኔ ከሁሉ የሆነ ቤት የሆነ እየተረገመች መረባ ምናምን እያሉ አሜን አሜን ሲሉ ያድሩት ቤት እንደ ከህሊና አይጠፋም። ክርስቶስ ምስክሬ በአንድ ሕፃን ልጅ ይሄን ያክል ማለት ነው እንደው
ግን አዙሮ አዙሮ አንዳንዴ እኮ እንደው እኛም ፍጡር ነን አይደለ? የሚደርስብንን ነገር አናውቀውም። እንደው እኛ ላይ ያ ነገር ተገልብጦ እኛ ላይ ይሆናል ብለን የማናስብ ሰዎች ሰው ሀገር ነው ያለን። ምን እንደሚፈጠርብን አናውቅም። ብዙ ነገር ሊገጥመን ይችላል። ግን ያን ያክል ተሰብስቦ አሜን አሜን ሲሉ ያደሩት ቤተሰቦች እንደው ህሊናዬ ላይ ያንቃጽልብኛል ማለት ነው። በቃ እንደዚህ ይሄን ያክል እና ያንን ሰምታ ነው እግዚአብሔር በጥበቡ አኖረኝ በሱ ፍላጎት እንጂ እንደ ሰው ቢሆን ኑሮ እስካሁን ድረስ የለሁም ነበር። ይሄ ትክክለኛ አባባል ነው ማለት ነው። እና ይሄ ደግሞ ሊያስቆጣን አይገባም። እግዚአብሔርን ያመሰገነች መብቷ ነው። ማመስገን ደግሞ ትችላለች ማለት ነው። እና ሌላ ስትናገር ስትሳደብ ምን ስትል ነው እንጂ የማ አሁንም እኮ እኔ ብታወሩ ምንም አታመጡም። ይሄ ስድብ አይደለም እና ግድ እናመጣብሻለን ብለን አይደለም እኛ እንትን ምንል። ያው እንግዲህ እሷም በጸናችበት በእምነቷ ትጽናና ትጸልይ። እንግዲህ ሰውም ደግሞ ያው እንደለመደው እርግማኑን ይቀጥል። ከሰውና ከፈጣሪ ማን እንደሚያሸንፍ ነው እሷ በቃ እየተናገረች ያለችው። ይሄ እንኳን አያስቆጣም፣ የሚያስቆጣ ነገር የለውም። እና ቤተሰብ እንግዲህ እኔ በቃ እስኪ ከሀይሚ ጋር እኔ ቢመጡም ደስ አይለኝም። ምክንያቱም እነሱ እንደሆኑ ማለት ነው 3 ቀን ፍቅር ይሁንና 2 ወር 3 ወር ጸብ ናቸው። ታውቃላችሁ፣ የተረጋገጠ ነገር ነው። 2 ቀን ሰላም ይሆናሉ፣ በ3ኛው ቀን ጀምሮ ጸብ ይጀምራሉ። እና ይሄ ደግሞ ፍቅር አይደለም፣ የፍቅር መገለጫ አይደለም። ሁላቸውም ዝም ብለው ምርጫቸውን አስተካክለው ያለ ወንድ እኮ መኖር ይቻላል። በነገራችሁ ላይ ማለት ነው ሰው ያለ ወንድ መኖር ይቻላል። ብዙ ሴቶች እኮ ጀግና ናቸው፣ ያለ ወንድ ይኖራሉ ማለት ነው። እና እንደዛ ሆና ጀግና ሆና ብታሳየው ባይነኝ። በቃ ለተወሰነ ጊዜ ኮስተር ብላ ለቀው ማለት ነው የራሱ ጉዳይ ብላ በቃ ቦታዋን ይዛ ብታሳየው ባይነኝ እኔ። እና ቤተሰብ እንግዲህ ለማለት ፈልጌ ነው። ሰው ምንም ቢደረግለት ደስታ የለውም፣ አይደሰትም። እንግዲህ ብሩኬ ምንም ማድረግ አይችልም፣ በቃ አይችልም። እንደዚህ ነው እንግዲህ እሱ ይብሰዋል እንጂ አይሻለውም። እኛም አፋችንን ነው የምናተርፈው። እንግዲህ እስኪ ወደፊት ደግሞ ነገ ከነገ ወዲያ ፈጣሪ አምላክ ደግሞ ሰላም ያርጋቸው። የሚሆኑትን እናያለን ማለት ነው። እኛ ሰላም ዋሉ ቤተሰብ።